ባይቀረጽ እውነት ነው ይባላል። በሷ በስልኳ ብቻ ቢሆን እኔ ለኮሜንቷ ልንገራት አንድ ጊዜ ኮሜንት ሰላም ተረጋጊ፣ በአፍ ስናወራው ቀላል ነው አለችኝ። እናቴ እኔ ቀላል ነው አይደለም። ይኸውልሽ ሁላችንም በህይወታችን ስንኖር ሁሉም ነገር ስናየውና ስናወራው አንድ አይደለም። አውቀዋለሁ እኔ በደንብ አድርጌ ነው ማውቀው። ግን ስናወራው ከማለትሽ በፊት አብርሃም አንድ ቀን በውሳኔው ወይም ይሄን አድርጎ አሸነፈ የምትይው ነገር ካለ ስጪ፣ እኔ ልቀጣ። እውነት ራሱ እሱ ጋር መኖሩ እኮ ማሸነፍ ነው። ሰላም ምንድን ነው የምትይው አንቺ? ምን አንድ እውነት እሱ ጋር ካለ እሱ እንዳሸነፈ ነው። የእውነት አረየሩማኛ አሁን ባለፈው ዕለት መተት አድርጋበት ገባች ተባለ። በምን እንደዳን አናውቅም። ታድርግበት አታድርግበት አናውቅም። ከፍቅር ጋር ሲገናኝ እውነት ጠጥቶ ነው አልጠጣ አናውቅም። አንድ ርዕስ ይከፈታል፣ አንዱ ሳይዘጋ ሌላ ርዕስ ይጨመራል። ይሄ ምንድን ነው? ምን እንደሚፈልጉ ራሱ ለማወቅ ግራ ነው የሚያስገባል። አሁን እኮ ጭራሽ እየበሰበሰ ነው በኦዲየንስ ፊት፣ በጓደኞቹ ፊት ተደውቶ ማብራሪያ መስጠት አለባቸው። ስለዚህ ግን እስካሁን የሰጠ የለም። እኔም እኮ ይሄ ነው የሚያናደኝ። አሁን የታመመበትን ሰው ሁሉ አፉን ዝም ብዬ አባረረ እየጠበቀ ይኸው ተዘጋ ሳናውቀው። አረ ሰላም ወተት ነጭ ካለ ተባለ አገባሽም እንዴ? ጉዜ ምን አለች? እሱ ምን አለ? አንተና ሩታ ያደረጋችሁን ወንድሜን ነው ብዬ ነው ያደረጋችሁት። ከዛ በላይ መልሳለሁ እንደ መተት እንደሆነ ታውቋል። ቤተሰቦቿ ጠፉ። እናቴ የይቅርታ ስላለበት የሚጫወቱበት ካልሽው እናቴ የይቅርታ ልብ ሁሌ ይሰራል አይደለም። እኔ የአብርሃም በግ የሚባለው መጽሐፉ ላይ ብቻ ነው ማውቀው፣ ምድር ላይ የለም። ስለዚህ የይቅርታ ልብ ያለው እዛ መጽሐፍ ላይ ያለው የአብርሃም በግ የተባለው ነው። ሰላም አሁን ሁሉ ነገር እንደ ድሮ አይደለም። እንደ ትላንት አብርሃም ተናግሮ ያውቃል? አያውቅም። እንደ ትላንት ተናግሮ ያውቃል እንዴ? አንቺ ቆይ አንድ ነገር ልንገርሽ። ቪዲዮ ተይዞበት ከሌላ ሴት ጋር ተይዞ እንኳን አይታ ደንግጣ ሳጨርስ ልጅቷ ዛሬ ቴክስት ስላከልኝ ስትል አሁን ይሄንን አመንሻት፣ አንቺም ካመንሻት የራስሽ ጉዳይ ይባላል። ይበለው ትናገሩ። የራሷ ስቺ ተናግሯታል መጣለች። እናንተ በቃ ዝም በል ይናገር። ስሜታዊ ሆኖ ጠየቅም አይፈልግም። እንደ እውነት ነው እንደፈለገ ነው ሲፈልግ አንዴ ወይ ሁለቴ ይቅርታ ይላል። ሰላም ሰላም በይቅርታ ዙሪያ አትጂ ቪዲዮ ስላለ ተነሳሽም ወልጃለሁ። እኔ አንቺን ለማድከም አልተነሳውም። ጌታን ነገሩ አናዱኝ ነው። ቤዛ ምናል ኡሎህ ሙራህ ካሜን ያፈውሳህ ኮና ነው ዲሴ ሙሽማ አይደለችም። አንድ ነገር ልንገርሽ ሄርሜላ፣ አንድና አንድ የምታውቀው ቆይ ዝም በይ። ለኮሜንቷ አንድና አንድ የምታውቀው እባክሽ ቲጂ ልንገራት፣ አንድና አንድ አብርሃም ነው። ደጋግማ ትናገራለች። ውሽማ የምትባለው የእናንተ የድስጥጥ ናት። ባለጌ የወንድ አመች ልጅ ድንጋይ የሆነችን ትሰብስባት። በቃ በራስሽ ነይልን አይደለም የምትሏት። ልጅቷ ግን አንድ ቀን ሰምታ ሸልዬ ትላለች። ኤፍሬም ይሸናባት ምትለው የማን ነው? ሙሽማ ኮሜንት ስ ማን እንዳጠፋት አላውቅም። ድንጋይ የሆነች ስታስጠላ ጆማ ደደበ ታምባርክ ማደርገው በሚዲያ ላይ የምዘቀዘቀው በሚዲያ ላይ ቀስማቸው የምሰብረው በማን የመጣ ነው ከየት የመጣ ነው ማለት አለብሽ። መጀመሪያ ስለ ቤተሰቦችሽ ክብር ይኖርብሽ። እናት ክብር ቢኖርሽ፣ እናት አባት ቢኖርሽ፣ ሀያት ቢኖርሽ የቤተሰቦችሽን ዝቅ አታርጊኝ። በነገራችን ላይ በዘር ነው የሚያደርገው። ገባችሁ? ስለዚህ ከሚዲያ እና ከአንዴና የመጨረሻ ጊዜ ገደል በመቅብሽ ጨርሻለሁ። የተጨማለቀ ከአዲስ አመቱ እና ያለን ተማልቆ ከመጡ ይወይሉን አይቀየርም። ማርያምችን አይቀየርም። ደንጎሮች ናቸው። እሱም እዛ በውሽምት ጋር ይምጣ፣ እሷም ራሷ ደስ ባለ ሰው ጋር ከሉሌ ጋር ትምጣለች። አዎ ከነፈጋ ከነፈረንቹ ጋር እሷም ትምጥ። በቃ ይበቃል። ይሄ አሚናም ጭቅጭቅ ዘንድሮም ጭቅጭቃቸውም ጭቅጭቅ። ይሄ መሮም እኮ ሲበዛ ይመራል። ያስጠላል። እናንተ ተጫወቱ። እኔ እመጣለሁ። እሺ አልቅሱ። ሩታን ይቅርታ እስካልጠየቀ ድረስ ይሄ ነገር አብርሃም ህይወት ላይ ይቀጥላል። አብርሃም የተቅበዘበስ እንዲህ እንደባከንከው ትቀራለህ እንጂ ሩታን ተንበርክከህ መጥተህ አልቅሰህ አንቺን በድዬሻለሁ ብለህ ካልጠየቃት እግሯ ስር ወድቀህ እግሯ ስር ተንበርክከህ ይቅርታ ካልጠየቃት በስተቀር የአንተ ህይወት መመሰቃቀሉ የማይቀር ነው። ከዚህ በኋላም ይቀጥላል። አብርሃም ይሄን ልንገርህ። ይሄን ነገር ማስተካከል ከፈለግ ግን ሩታን እግሯ ስር ወድቀህ ይቅርታ መጠየቅ አለብህ። አልቅሰህ
አጥፍቻለሁ፣ በድያለሁ። ህይወትሽ ላይ በጣም ብዙ ነገሮችን አድርሼብሻለሁ። ለዛም ሩታዬ ይቅርታ አድርጊልኝ፣ ይቅር በይኝ ብለህ እግሯ ስር ወድቃ አልቅሰህ ይቅርታ ካልጠየቅ በስተቀር አንተ ህይወት እየተበላሸ ይሄዳል ብዬ ነው የማምነው። ሰላም እንዴ ልጁን ቢያሳድግ ጥሩ ነው አልኩት እንጂ ሌላ ነገር ተናገርኩ። አንቺ ኡመናን አንቺ እያልኩሽ ነው። እንትን ነው እየፈለገችው ማድረግ መፍታ ነው። አንቺ አታዥ አካውንትሽን አትፈልጊውም አንቺ እነሱ እኛ በራሳችን ሞት እየተጫወትን ነው። እዚህ ቤት ያላችሁ ውረዱ። አንቺ ራስሽ ጉረጂ። የምን ቤት ነሽ አንቺ? ውጪ ትላላችሁ። ፎቶ አይታችሁ እንደሆናችሁ ድራማው ተፈጽሞ እንትን የተባለ ቀን ያስመረቀ ቀን እንዴት ነው ሰው ማለት ሩታ አመት ሙሉ እየተሰደበች አይደል ድራማ የሰሩት እንደ በከባዱ ደግሶ ቀለበት አድርጎ ምናምን ነው ድራማው የሚቋጨው። ያን የሚልኩ ነው እንዴ አረማጡ ምን ሆነ አረምጉጡ ይኔ ለህታ ያው ሐራም በፎቶ ያበዳችሁ አረ ወጋይ በኢየሱስ እንደለቀቀን ሆስፒታል ሊገቡ ነው እንደ ወይኔ አብርሽ ዳህ እንዳው ምን አዘዘብ ዘንድሮ ድራማ ብዙ አመት ሰርታል። ወይኔ ቀቀን ቲክቶክ ነው ማድረው እነሱ ጋር እየሳኩ በድራማ እናንተን ምንድነው አይተሻጣቂም። እነሱ ማታ የቱርክ ፊልም ያዩና በአማርኛ ገልብጦ ነሳ የለም አይተሻል አንቺ ራቁት ቪዲዮ ሲይዙ ባክ ውሸት እኮ ድም ብላ አንቺ ምን ሳገር ቆሙ ታዩ ነበር እንዴ ያምን ነሽ ብለሽ እያለቀኝ ትንሽ አንቺ አብርሽ ራሱ ሰማሽ አንድ ስራ ማለት ነው መጀመር ከአብርሃምና ከሄርሜላ እንደዚህ ያልሽ ነበር ትናንት። አሁን እስኮነች ሄርሜላ ሙሽማ ናት ከነ ቀለበቱ መጣ በየመንገድ ሲያስፈልቀው በየመንገድ ሄርሜላ ሳይፋታ ቀለበት ያደረገላት ሩተን አንድ ቀን እንኳን አፈቅርሻለሁ ብሎ አታውቅም። አንድ ቀን በስተት አፈቅርሻለሁ ብሎ አታውቅም። ትሄዳለች እየተነሳለች ከዛ በኋላ ሻሻ አንቺ ቆይ እነሱ ሲላላሱ ትሸኝታለሽ እንዴ? ሁለት ጊዜ ነው 3 ጊዜ አልፈልግሽም ያለው ቪዲዮ እኔ አሁን ፖስት አደርጋለሁ። ገብተሽ እሺ የኔ ቆንጆ ላይ አልፈልግሽም ፖስት አደርግልሻለሁ የኔ ቆንጆ የሄርሜላ በግ ማማ ይገርምሽ እኔ እንድገባው ያልኳቸውን ነገር ሰምተዋል። አዳምጪኝ። እኔ ሄርሜላም እንድትሰደብ አልፈልግም፣ ሩታም አብርሽም እዚህ ጋር ማንም እንዲሰደብ አልፈልግም። ምክንያቱም ድራማ ነው፣ እኛን እናውቃለን። ሁሉም የተሰጣቸውን ነው የሚተውኑት ብለን ከነወብሴ ጋር እየተጫወትን እያለ ገብተው ሩታን ወቀጣ ጀመሩ። ለአብርሽ ሩታ ባትፈቅድለት አንድም ቪዲዮ ከሄርሜላ ጋር አይላላጥባቸውም። አስረግጬ ነው የምነግራቸው። ሁሉን ትእዛዝ ነው። ሄርሜላን ለመተባበር መሰለኝ የሚሰሩት። ሄርሜላ ታከብራለች በጣም ነው እንደ አብርሽን ሄርሜላ ያከበረችው። እንደ ሄርሜላ አብርሃምን ያዋረደው የለም። ይሄን አክል በሚንሰፈሰፉለት ኦዲየንሶቹ ያስጠላችሁ ልጅ ናት። ምንም የከፈለችለት ዋጋ የለም። ከታች አዳምጡኝ የሄርሜላ በጎች። እንዳውም ቻናሉን የገደለችበት ይህን 600 ሺህ የሚገባውን ልጅ ማለት ነው ነው ቻናሉ ለሷ በሶስት አቅጣጫ እየነገደችበት ቲክቶኳን ከ10,000 97,000 98,000 ያደረሰች። ኢንስታግራም ከ0 50,000 ልትገባ ነው። ዩቲዩባን ከ0 ማንም ያልነገደበትን ነግዳበታለች። ማንም ያልሸቀለበትን ሸቀላበታለች። ምንም የከፈለች ዋጋ የለም። ምንም አታከብረው። ማክበር እንደዚህ ከሆነ ከአፍንጫ ውልቅ ብሎ ይውጣ። በየመንገዱ እያስረጭችው ካገኘ በኋላ እሺ ምን አገኘ? እውነቱን ተናገሩ። እዚህ የአብርሽም ደጋፊ የሄርሜላም የማንም ደጋፊ ትሆኑ
አብርሽ ሄርሜላን ካገኘ ምን አገኘ? ህይወቱ በአንድ እግር ቆመ እንጂ ማን አስወጣው? እሱ በላይ የሚወደው ወንድሙ በሷ ምክንያት ጠላ። ቤተሰብ ሁሉ የምር የአብርሽ ፋሚሊ እና የሩታ ፋሚሊ ያኔ ከአንድ አመት በፊት ያለው ፋሚሊ ተበታተነ። አስቡ። ሄርሜላ ከመጣች በኋላ ነው ይሄ ሁሉ እየተፈጠረው። አለለም ሰው በአብርሽ ላይ ብዙ ጥላቻ እንዲኖር ያደረገችው ሄርሜላ ናት፣ ማንም አይደለም። ሄርሜላ አብርሽን ታከብራለች፣ አብርሽን አታከብረውም። አንድ ስድብ አይደለም። እኔ ሴት ስለሆንኩት ነው ስለ ሴት ማወራው ማለት ነው። እኔ በሷ ቦታ ቢሆን አላደርገውም በፍጹም። እኔ እናቴ ወድ ተመልሼ እገባለሁ። እሷ የምታደርገው ነገር አላደርገውም። አንደኛ ለምን ሴት ነኝ። እኔ በእኔ ህይወት ላይ የማይሆን ህይወት ላይ እንዲሆን አልፈልግም። ለምን ተጎጆ እሷ ናት። ብዙ ሰው አሁን በአብርሽ ህይወት ላይ ሄርሜላ ብትኖር ተጎጆ እሷ ናት እንጂ አብርሽ አይደለም። ዞሮ ዞሮ አልልም። ይሄ ምን ባል አለ መሰላችሁ ነገር አለ እና ተጎጆ እሷ ናት እንጂ ማንም አይደለም። አብርሽ ሄርሜላ ለምሳሌ ሄርሜላ ቆይ ሳረና ግራ አይተናናቅም። እሷም ሴት ልጅ ናት በትዳር እሱም ደግሞ ድራማ ነው። እኔ በሚሰሩት ካራክተር ሊወቀሱ አልፈልግም። ሁሉም የተሰጣቸውን ነው የሚተውኑት። ግን እዚህ ጋር ለበጎቿ እንጂ ያብራራሁት ሁሉታቸውን ነው የሚተውኑት። ናሬ አይቻላቅም። ይሄ የምን ድራማ ነው? ድራማ ነው ብለሽ ብትቀበዩ አንደኛ ድራማ ካልሆነ እሺ ላብራራልሽ። ድራማ ካልሆነ አንቺ በሀገርሽ የትኛው ኢትዮጵያ ነው ያደግሽው? አንድ ትዳር እኮ አመት ሙሉ አይፋታም። አንዴ ጣጣውን ጨርሶ በህግ ጨርሶ ጉዳይ ለየራሱ ነው ህይወቱን የሚመራው። እነዚህ እኮ አመት ሙሉ አብረው ናቸው እኮ ማሪ። አንድም ቀን ተለያይተው መጣ ድራማ ነው ማለት ነው። ግቡና ባለፈው የትንሱ ምን እንደሆነ ነበር አይደለ? እዛኔ የሩታ እጅ ላይ ቀለበት አለ። ባለትዳር ካልሆነች ፍቅረኛ ከሌላ የትዳር ቃፏ ላይ ምን ይሰራል? አይቻለው ቀለበት አስተውሉ። ዝም ብላታው ሴት ልጅ ማለት ነው። አንድ ነገር ቆይ ኤቢ አንድ ነገር ልንገርሽ ቢሆንም ማለት ነው። እኔ በነገራችን ላይ እኔ በክብር ያልደራደር ሁላችሁም አብዳችኋል። ሻንጣ ይዘው ሩታ ቤት ይገባል እኮ ሻንጣ ገትቶ ይገባል። ዛሬ ፍቅር እሱ ከገባ በቪዲዮ ወጥቼ ጨፍራለሁ ብያለሁ። እኔ ደግሞ ማለት ነው ኢሳይ ስለተሰመረ አትወዷትም ማለት ነው። ሄርሜላ እንደዛ ከሆነ እግርቢ ይዙ ሄዳ ተቃጠልኩት። አሁን ታዲያ አዲስ ነገር ይምጣ 2019 በኢየሱስ ስም በሉ። መንፈስ የተወጋ ይሁን በሉ። 18 ቁጥር ሲጀመር እየተቃለል 8 ቁጥሩን ልንመታ ትንሽ ነው የቀራ። እግር ይበላል። ማዲና እንዴት ነሽ? አለሽ ፍቅር ባል አላት። እዚህ ፍቅር ባል ልጅቷን ብልግና አታስለምጂ። ያዘኝ ነው ኮፒሊንግ አድርጉና አሁን አብርሽ ሻንጣውን ይዞ ሩታ ቤት ይገባል እያሉ ተስፋ ቆርጠዋል ማለት ነው። አብርሽ ያው ተቃራኒ እንደሚያደርግ ገብቷቸዋል ማለት ነው። የሄርሜላ አድናቂው እንግዲህ አብርሽ ሻንጣውን ይዞ ወደ ሩታ የሚሄድ መልስ አለን። ልባችን ድው እያለ ነው እያሉ ነው። በጣም ፈርተዋል። በጣም ተጨንቀዋል። ስብሃንአላህ እንደዚህ ተጨንቀው ትዳር አለ እንዴ? እንዲህ ተጨንቆ ህይወት አለ እንዴ? ግን በጣም ነው የሚገርሙኝ። ስሙ አንዴ ቪዲዮ አብርሃም ቤት ከተለቀቀ ማለት ነው። ቆይ ቪዲዮ አብርሃም ቤት ከተለቀቀ ሄዳችሁ ታያላችሁ። ቤትሽ ትገለብጫለሽ እንዴ?
እዚህ እና ያለና ለምን ሄዳለን? እሷ ማዴስ በአንዴ ቢገለብጥም ተያክ ያምራለች ያምር ይቀራል ወይ ማዛኛ ዝም በይ አንቺ ማዴት ትገለብጣለች ያ ትከፍታለች ቁጭ ብለን እናያለን ይግርብን ምን ነው ገርማላች ምን አይነት ናት አይደለም ወላሂ ለምን እንደው አንቺ ልጅ ጎዶን ቢያን ትናንትና ራሱ እንደዛ ነው ያደረግነው። ፍቅር የፍቅርን ቪዲዮ ማለት ነው ሁሉም እያወሩ በቪዲዮ በደንብ አልሰማሁትም። ትላንትና ባለፈው በዚህ ካየው አልጠግብም ዩቱብ ገብቼ እንጂ አብርሃም አናዶ ነው እንደዚህ ለምን ያደርጋል? እንደዚህ ይላል እኮ በፍላጎት ይሄ ለምን አይናገራትም? እኛ ባስን እኮ እሱ አይናገርም። ዛሬ ደግሞ ቤት ላይ ይመጣል። ቁጭ በሉላችሁ። አዎ ቁጭ በሉ። እኔ ማለት ነው አንዴ ሲሙ እኔን አዳምጡ። አዛኛ አንዴ ማሬ አንዴ ይሄኒ በጊዜ ይለቃል። እነሱ ግን ቆይቶ 11 አንዴ ዳዋ እኔ ማለት ነው አሁን እንትና ቤት በሄርሚ ቤት ካልተለቀቀ ወደዳችሁም ጠላችሁም አልሄድም። ቪዲዮን ቤት ከፍቼ አያለሁ። አዎ ጨረስ ማለት አላለ ዋና ማሄድም እኔ መንከራተት አለብኝ። እንደ ዶሮ ቁራን ዲራሱ ደማቁት ብቻ ናቸው። ኮመንት ጻፉ። አበረተ ተደራሱ። ቆይ ልንገራችሁ የሚፈልግ ሂዶ ያያል። ችግር የለም አናስገድድም። እኔ አላይ መዚህ ነው ማለት ኮፕሊንግ አርጉ ልጅቷን ወሬ ያስደውም ወኮ ፊኒ ሞይነዳ ወሬ ምን እኮ አልተለቀቀም። ለምንድን ነው እስካሁን ያልተለቀቀው? ቆየ እኮ ጋር ታወለ ወሬ ያሰል ልጅኮ ዊሎም ልጅ ላስልት ኦሰሮም ልጅ ላስ ዋበደ ዋው እስቲ ጀመር ማለት ነው። ትናንትና ወዲያም ትላንትና የሚነሱ የሄርሚ ቪዲዮን ላይቭ ላይ ቁጭ ብለው እያዩ አልነበር እንዴ? ሄርሚ ቤት ሲለቀቅ ሄዳችሁ ታያላችሁ። ይግብል አብራም ቤት አልኩት። አንቺ ማየም ብያ ሩታ ቤት ከሆነ አንሄድም። አብሪሽ ቤትና ሄርሚ ቤት ከሆነ እንሄዳለን። አብራም አንቺ ሙጋጂ ሙት ማታ አብሪሽ ተወሰድ መታሙ ኪዩ አንዴ ቻርጅ ሊዘጋ ነው። አንድ ሰው ቤት ክፈቱና ሂዱ። ተባላ የኔ ፍቅር አብርሽ የኔ አባት ወይ ማዲ ጋልብጪ እንደዚህ ከሆነ እኔ ትርስ ጎታ ነው ባይ ተብተሽ ደና ሆይ እሺ ነው ከፍታለሁ የኔ ሻባላ እንደሱ አይነት ወንድ አለ ምን ናቸው? እንደሱ አይነት ወንድ አርጊ ቻርጅ አርጊ መዲና ወጣሽ ኪዩ ቤት ሂዱ ቻርጅ ማለት ወይዬ ዳወለኝ ሆይኒ ሞኖል ወቀተ ሃኒ ቤዚ እሺ ዋል 600 ሰብስክራይብ ያለው ቪዲዮ ራሱ እንደሱ አይታይም። ምድረፋስ የተጋደመ ይምጣ እንደው እሷ ሚዲያ እንዳትመጣብን እኛም እንዳትመጣ ወንድሜ ነው ያለችው ሰውዬ ያው አክስቱን እናውቃለን ግን እንደው ከ10 ሴት እየተጋደመ በያልቤርጎ ፎቶ እየተነሳ እየፖሰተ ይምጣ። እሷና ዴቭ የሚባሉት ቆሻሾች እንዳይመጡ። አክስት ነኝ የሩታ አክስት ነኝ የምትል ውሸታም እቺ ዞሮጦ እሷም እንዳትመጣ እንዴ ሚዲያው እሷም ጠፋች እኮ። ያ ረብዬ እኔ እናት በጣም ነው የማመሰግነው። እሺ አዎ ጠፉ። በምን ይቶታቸው በምን ይምጡ? ሁላቸው እንዳይመጡ ሸራ አድርጉላቸው። እንዳይመጡ አውዝ ቢላ በቀደም ለታ እኮ ኃይለኛ መልእክት ነው ላክንላት። ረፊ በቃ ረፊ ብለንሻል፣ ረፊ ብለንሻል፣ ረፊ አላት። እንዴት ለመሸፈን ተጋጋጠች። ኦኬ ትሸፍን መሸፈን እኮ አይከፋም ግን ልጁ በቃ ምንድነው አረገና የኤሌመንተሪ ተማሪ ያረጋችሁ በራሱ እንዳይወጣ ነገሮችን እንዳይቋቋም እኮ እያረገችው ነው። እውነተኛ ነገር ሲመጣ እንኳን ኃላፊነት እንዳይቀበል እያረገችው ነው ያለው። አሁን መሲ ትላንትና ማለት ነው ምሳሌ ትላንትና አሁን እዛ ሄዶ ማለት ነው ዳኒ ይሄን ነገር ቢያደርግ እሺ ታዩ ዳኒ በገዛ እህቱ እሱ ሄዶ በዳኒ እህት ይሄ ነገር ቢደረግባት ዳኒ ዝም ይላል? ነው ማንም ይሄ ነገር ነው። ይሄ ነገር ምንም ይኸውልሽ ምንም ላያረጉት ይችላሉ
ግን ደግሞ እቤት ድረስ ጭራሽ ገብቶ እሱን ቆሜ በሰላም አላወራው እኮ ኖ አንቺን አይደለም ዳኒ፣ በተለይ ዳኒ በእህቱ ላይ ቢሆን በጣም የሚወዳት ነው እኮ የምልሽ። ዳኒ የሚሆን ማንኛውም ሰው ቢሆን እንደዚህ በእህቱ ላይ እንዲህ እንዴት ተደጋገመ እኮ ሁሌ የማልቀሷም አሁን ብልግናው ስለወጣበት ነው እንጂ በድብቅ እንደሚያደርጉት ታወቀ። በቃ ሩታ የሸሸችው ለምንድን ነው? ሩታ መቼ መሰለሽ የሸሸችው? ከጽጌ ጋር ሄዶ 7 ሰዓት አምሽቶ በመጠጥና በስካር በጭፈራ ካመሸ ጊዜ ጀምሮ እኮ ሩታ እኮ መቼም እንትን ብለዋለች እኮ። እየተጠራጠረች ነበር የተለጠፈችበት የለፋውበት ነው እያለች። ግን የበዛባት መቼ ነው? ነፍሰ ጡር ሆና በባለ ትዳር ቤት ቀለበቱን ሳያወልቅ ሄዳ ተቃቅፋ የተኛች ቀን ነው ለሩታ ይበቃላት። ያን ቪዲዮ ለሩታ ተልኮላታል። አቤል ሶፋ ላይ ተኝቶ ውሽሚትና ውሽማ አልጋዋ ላይ ተኝተው ገባሽ? ያ ቪዲዮ ራሱ ለሩታ ተልኮላታል። ኦኬ ምንም አይደለም ብላለች። እሷ ካላፈረች ሴት ናት ብላለች። ግን ያ ቪዲዮ እስቲ ያስቡት። ያ ቪዲዮ ተልኮላት እንኳን ዝም ብላለች ሩታ። አረ ስንት መከራ ነው የሰለች። እንደ ሩታ ጠንካራ ሰው የለም። ፍቅር እንደምን ያስፈራራት ነው ፍቅር አንቺን ያደረሰ ነው ያሳጠቀችው። እንዴ ደፍሮኛል ብላ መክሰስ እኮ ትችላለች። አልሐምዱሊላህ የምትባለው ማለት ነው። እኔ አሁን ትላንትና ሩታ ምን አደረገች? እሺ ምንም አላደረገችም ግን ዘግዝጎ ፊቱን አበላሽቶ የልዑል ፎቶ ምናምን አበላሽቶ እየሰደዱ እየረገጡት ነበር። በስመ አብ በመንፈስ ቅዱስ ወጣው። ሲጀመር ማለት ነው እነሱ የሄርሜላ ደጋፊ አብርሽን ቢወዱ ኑሮ ማለት ነው ልጁን አይዘግዙ። ሩታን ግን እንደፈለጉ ማድረግ ይችላሉ። ግን ልጅ እንደዚህ እየዘገዘጋቸው አብርሽን ይወዳላችሁ። በጣም ነው የሚያስጠላው። ማይኪንግ እንደዛ ነው። ማይኪንግ የት ሄዳ ነው ያለች? አንጫጭ ኧረ እንዲ ሰው ነው የፈጨው። ምሳሌ ባቆማለሁ። ከዛ በዛኛው ስልክ ይፈታላለሁ። በቃ አቆማችሁን ካገኘ እናትና ልጅ ከስንት አንዱ ነው እንጂ ወረቀቷ ካተስተካከላላት ያረግ ማለት ነው። እውነት ነው የሚመስለው። እኔ አሁን የምር እኔ ተስፋ ያልቆረጥኩት በቃ አብርሽና ሩታ መቼም አይለያዩም። ሩታ አልፈልግም ትላለች፣ ግን ይህ ወደፊት እግዚአብሔር ያውቃል ይታረቃሉ ብዬ ተስፋ አደርጋለሁ። አሁን ባይታረቁ በዚህ ሰዓት ባይታረቁም ወደፊት ያው ሙስሊሞችም ዱዓ አድርጉ፣ ክርስቲያኖችም ጸሎት አድርጉ። በቃ ሁለቱም ጸሎት አድርጉ። እግዚአብሔር ለልጃቸው ሲል ጥሩ ነገር እንዲያደርግ ማለት ነው። ሌላ ነገር የለም ብለው በቃ ልዑል እንደምንም ብሎ ያስታርቃቸዋል። ቶሎ ያድግበ ሳይሆን አለ አይደለም ልዑል አንድ አመት ሞላ አይደለም ማሮቼ? ልዑል አንድ አመት ሞላኩ። 2 ወር ቀረ። 1 ወር ነው 2 ወር ቀረ። አላሁ አክበር። ለምሳሌ አንድ አይደለም እውነት ከልቡ አባት እኔ ግራ ገባኝ እኮ የምር የአብርሽ ባህሪ እኔ 3 አመት ነው 4 አመት ያየው እኔ የሱ ባህሪ እኔ ማወቅ አልቻልኩበት የምር አይጨበጥም። አንድ ሰው ለምሳሌ የሆነ ነገር ማወቅ ከፈለሽ የአንድ ሰው ባህሪ ማጥናት ትችላለች። ግን አብርሽ አሁን የሚታየው አብርሽ ሌላ ደግሞ ሌላ ቦታ ስንታዩ ሌላ በስማ ግራ ገባኝ እኮ። አይዞሽ አብርሽ ማሰራ ላይ ነው ስራ ቢሆንም ማለት ነው። አንድ ነገር ልንገርሽ፣ አንድ ወንድ ልጅ ራሱን ካስከበረ በገንዘቡን ቢያገኝ ለራሱ ክብር ነው። እሺ ያ ከገንዘብ ክብር ይቀርበሩ ማሮች። ስራ ከሆነ ሩታና አብርሽ ፕራንክ ራስ አድርገው ከመጡ ስንት እንደሚታይላቸው አታውቂም? ሁለታቸው ሆን እንደው ታይ ሌላ ነገር ማለት ነው። ከገንዘብ ክብር ይቀርባል። አየሽ ማሮች ስራ ከሆነ እኮ በሁለታቸው ከሰሩ እኮ ብዙ ይታይላቸዋል። በሁለታቸው ማንንም ሳይጨምሩ። ግን ስራ አይደለም ስራ አይደለም። ይህ ትክክለኛ ላይፋቸው ነው። ግን
አለ አይደለም። አንድ ወንድ ልጅ ራሱን ካስከበረ የተኛም ሴት በሱ ህይወት ላይ መቀለድ አትችልም። እሺ አለ አይደለም። እሱ ጣን ብሎ ቃል ወንድ እኔ አሁን የኔ ባል እኔ ወንድ እንዲሆን ነው የምፈልገው። ወንድ አለ አይደለም ግርማ ሞገስ እያለ ወንድ ማለት ነው። ቁጭ እንደ አብርሽ ነው እዚህ ሚዲያ ላይ ታዩታላችሁ። ሆነ ከሆነ ሩታ ተበለች በኢየሱስ ግን አሁን እውነት ተናገሩ ማለት ነው። አሁን እዚህ ሚዲያ ላይ አብርሽ መጥፎ ነውም ጥሩ ነውም ይባላል። ምንም አይነት ወንድ ቢመጣ የአብርሽ ቦታ የሚይዝ ይመስላችኋል? ማንም ቢመጣ ከዚህ በኋላ ወደ ሚዲያ የአብርሽ ቦታ የሚይዝ አይመስልም። ማንም ቢመጣ የእሱ ቦታ የሚወስድ ሰው የለም። በእውነት በቃ መጥፎም ቢያደርግ ይወደዳል። በቃ ኦርኮርስ ይወደዳል። ግን በጣም ከአብርሽ በላይ የሚወስድ አለ አይደለ? አብርሽ ለምሳሌ አንድ ወንድ ክብር ለአንድ ሰው ክብር ከኖረሽ ማንም ሰው ይወዳል። አንቺ አንድ ሰው ካከብርሽ ያ ሰው አንቺን ያከብርሻል። አንድ ሰው አንቺ እየተሳደብሽ እንደፈለግሽ ያረግሽ አንድ ሰው አንቺን ሊያከብርሽ ያከብራል። አብርሽ ማለት ነው። አሁን አንቺ ማለት ነው ትላንትና አንቺና ወይ ፍቅር ብትሆኝ ሌላ ሰው ቢሆን እንደዚህ ዝም ይላታል ፍቅር። እሱ ግን ዝም ይላል። አንዳንድ ሰው አንድ ነገር እንግዲህ አብርሽ ውጥር የሚለው በማን እንደሆነ ታውቂያለሽ? በሩታ ቡም ያብጠው በሩታ እሷም እኮ በስለ ውጥር የምትለው ደግሞ ልታስገባት እሱም የምር ከሩታ አነጋገር ማለት ነው ዱላ ይሻላል። ፍቅር ትብሳለች መሰለኝ ትላንትና ሩታ የምር ከሩታ አነጋገር ማለት ነው። የምሬ ነው። እኔ አሁን አንዳንዴ ማለት አስበው ከዚህ ሁሉ ሩታ ለምን በዱላ አትመታም እላለሁ። ብሎ ሰማ ትላንትና ዝም ብሎ ሰማ ዝም ያረት ትዕግስቱን ይስጥህ። ኧረ ሄርሜላ ናት እንጂ በሱ ላይ ማታወራው ትናንትና አፏን ከፍተሽ ፖስታ ኧረ እንደ ሩታ ዘነቡ አንድ ነገር ልንገርሽ፣ አብርሽ በሩታ አነጋገር ልኩ ያልገባ አብርሽ ማችም ልኩ አይገባም። የምር ማችም ሩታ በቃ በጭንቅላቱ ነው የሚታበርሰው በዱላ ትላለች። እሱ ማለት ነው የሚፈልገው ነገር ይሰማል። የሚፈልገው ነገር በዚህ ስትናገሪ በዚህ አይሰማሽም። ዝም ብለው ነው እኔ አሁን ከአብርሽ የተረዳሁት ነገር ልንገራችሁ። እኔ አሁን አብርሽ ወደ ሩታ ይመለሳል አይመለስም እሱ ጣጣ የለውም። ግን እኔ እየተረዳሁት አብርሽ ሩታ ለምሳሌ ሩታ ባለፈው አሁን በሄርሜላ ላይ አብርሽ ቺት አድርጓል አይደለም? ተባለ እና ሩታ ያኔ ነፃነት ጋር በተፈጠረው ጊዜ ካያችሁ ማለት ነው ከነፃነት ጋር ፎቶ ብቻ ተነስቶ ለቆ እንዴት እንዳደረገችው አስቡ። ልክ ናት። እሺ ፎቶ ተነስቶ እኔ ቦታ ቢሆን ዘና